አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፍርዶስ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እናንተም ጋር አላህ ሰላማችሁን ብዝት ተትረፍረፍ ያርግልኝ ውዶች። የሆነ ለራሴም ደስ ብሎኝ ለእናንተም ያው ላካፍላችሁ ብዬ ነው። እኔ ኢንሻአላህ በቋሚነት የሆነ ነገር ይዤ እስከምመጣ ከተመቻችሁ ላይክ ሰብስክራይብ በማድረግ ሼር በማድረግ እንተባበር እላችኋለሁኝ። የታሪኩ ርዕስ ኢማሙ አህመድ እና ዳቦ ጋጋሪው ይላል። ኢማሙ አህመድ በአንድ ወቅት እውቀትን በመሻት ፊታቸውን ሸፍነው እንዳይታወቁ ወደ ሌላ አካባቢ ተጓዙ። በሄዱበት ወደ ሶሪያ ሻም ሲያቀኑ ይመሽባቸውና አንድ መስጊድ ውስጥ በማረፍ ሌሊቱን እዚያው ለማሳለፍ ይወስናሉ። በመካከሉም የመስጊዱ ጠባቂ መስጊዱን ስለሚዘጋ መውጣት አለብህ አላቸው። መሄጃ የለኝም እባክህ ቢሉትም ውጣ በማለት በኃይል ቃል እንዲወጡ አስገደዳቸው። ኢማሙ በጊዜው እኔ ኢማም አህመድ ነኝ ቢሉት በፍቅር እንደሚንከባከባቸው ያውቁታል። እርሳቸው ግን አላህ ይዘንላቸውና ጉዛቸውን ሸክፈው መስጊዱ በረንዳ ላይ ሊተኙ ወጡ። ይሁን እንጂ አሁንም ጠባቂው መጣና ከዚያም ተነስተው ወደ ሌላ ቦታ ሄዱ። ነገራቸውን በዚሁ ጊዜ ኢማሙ አህመድ ምን ማድረግ እንደሚኖርባቸው ለመወሰን ግራ ተጋቡ። በዚህ ሁኔታ ላይ እያሉ ጠባቂውም መጣና እግራቸውን ይዞ የጎተተ በጎዳናው መካከል ላይ ጣላቸው። በዚያው ቅጽበት አንድ ዳቦ ጋጋሪው በዚያ በኩል እያለፈ ኖሮ ኢማሙን ስላያቸው ከፈለጉ የኔን ዳቦ መጋገሪያ ድረስ እንሂድና እዚያው ይተኛሉ፣ እኔ እዛው የምሰራውን ስራ አለኝ አላቸው። በዚህ ሁኔታ ከዳቦ ጋጋሪው ጋር አብረው ሄዱ። ኢማሙ የዚህን ዳቦ ጋጋሪ ሁኔታ ያስተውሉና የዳቦውን ሊጥ እያቦካና ቅርጽ እያስወጣ መጋገሪያ ውስጥ ያስገባል። በዚህ ሁሉ ሂደት ታዲያ ሱብሃነላህ ወልሐምዱሊላህ ላኢላሃ ኢለላህ አላሁ አክበር እያለ ሌሊቱን በሙሉ አንድም ጊዜ ሳያቋርጥ ዝክር እያደረገ ይጋግራል። ኢማሙ ሁኔታውን ተደነቁ። ሰዎች ዝክር ሲያደርጉ በአጭር ጊዜ ውስጥ ይሰለቻሉ። ይሄ ሂደት የተሃጁድ ሶላት ወይም ኢዕቲካፍ አይደለም። ኢማሙ ይሄንን ሁሉ ሲያስቡ ቆዩና ለምን ያክል ጊዜ ነው በዚህ ሁኔታ የቆየከው በማለት ዳቦ ጋጋሪውን ጠየቁት። በየትኛውም ሁኔታ አላቸው። አላህን በማጥራትና በማወደስ አሉ። ኢማሙም ህይወቴን በሙሉ
ህይወቴን በሙሉ አላ ህይወቴን ይቅርታ ህይወቴን በሙሉ አላጋጋሪው ህይወቴን በሙሉ አላጋጋሪው ይላል። ይቅርታ በዚህ ሁኔታ ስትኖር ከአላህ ምን ውጤት አገኘህ አሉት። አላህ አንዳችን ነገር አልጠየቅኩም የሚፈጽምልኝ ቢሆን እንጂ አላጋጋሪውም። ሱብሃነላህ ማንኛውንም ነገር ስትጠይቀው የሚፈጽምልህ ቢሆን እንጂ አይተውህም በማለት ነው አሉ ኢማሙም። አዎ ከአንድ ነገር በስተቀር ሁሉንም ሀጃዬን ፈጽሞልኛል። ያልፈጸመልኝ ሀጃ ምን ነበር? ኢማሙም ጠየቁት። ኢማሙም አህመድን በአይኔ እንዲያሳየኝ ነበር የጠየኩት አለ ጋጋሪው። ሱብሃንአላህ። ኢማሙም በዚህ ጊዜ እንባቸውን በማግታት አልቻሉም። ከዚያም አቅፈውት እንዲህ አሉት፣ ሱብሃን አላህ ኢማሙ አህመድን ከመስጊድ በእግራቸው ያስጎተተ አውጥቶ ዳቦ መጋገሪያውን ድረስ አምጥቶልህ ያንተን ፍቃድ ለመሙላት ባይወስድ ኖሮ አላህ መስጊድ ውስጥ ተረጋግቼ ሌሊቱን እንዳሳልፍ አድርጎኝ ነበር ይላል። ውዶች እንግዲህ አላህ ከልባችን ጠይቀን ሁሉንም ነገር አላህ ፍጻሜ ያድርግልን። በጣም ትወዱታላችሁ ወይም ተስፋ አረጋለሁ። ለራሴ በጣም ስለገረመኝ ነው። መቼም በተኮላተፈ ድምጽ ቢሆንም ትወዱታላችሁ ቤት ተስፋ አረጋለሁኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።